የሚቀጥሉት ወራት በአንዳንድ የምስራቅ አፍሪካ ሀገራት ትምህርት የሚጀመርበት ነው። በኢትዮጵያ በኬንያና በኤርትራ መስከረም የትምህርት መጀመሪያ ወር ነው። እንደ ሶማሊያ ያሉት የአካባቢው ሀገራት ትምህርት የሚያስጀምሩት ጥቅምት ላይ ነው። ከአጠቃላይ ሕዝቡ ግማሽ ያህሉ ማንበብና መጻፍ አይችልም በሚባልበት ምስራቅ አፍሪካ ውስጥ ብዙ አምባገነን መሪዎች እንጂ በቂ የትምህርት መሰረተ ልማት የለም። መሐይምነትና ድንቁርና ዛሬም የቀንዱ ሕዝብ ቀንደኛ ችግሮች ናቸው። አምባገነን መሪዎች ሕዝብ እንዲማር አይፈልጉም የሚለውን ጉዳይ የሥነ ልቦናም ሆነ የታሪክ ማስረጃዎች ይደግፉታል። የሚገዙት ሕዝብ እንዲማር አይፈልጉም ከሚለው በተጨማሪ እነሱም የቀለም ትምህርት የማይሆንላቸው ናቸውም ይላሉ። በእርግጥ ይህ ሁሉንም ፈላጭ ቆራጭ መሪዎች አይመለከትም። በትምህርታቸው ኮሌጅ የበጠሱ የሚባልላቸው መሪዎችም የጭካኔ አይነቶችን በሕዝባቸው ላይ አፈራርቀዋል። ግን ደግሞ ስመጥሮቹ አምባገነኖች ወይ ከአንደኛ ደረጃ በላይ ያልተማሩ አሊያም የትምህርት ቤት ደጃፍን ያልረገጡ ወይም የተጭበረበረ የትምህርት ማስረጃ ያላቸው ናቸው። ከዚያ ይልቅ ወታደር ቤት የኖሩና ያደጉ ሆነው እናገኛቸዋለን። አለመማራቸው ወይም የተጭበረበረ ማህደራቸው የሚፈጥርባቸው የበታችነት ስሜት ደግሞ ዶክተር፣ ኢንጂነር፣ ፕሮፌሰር፣ ፊልድ ማርሻል ወይም ኤር ማርሻል ወዘተ በሉኝ ብለው እንዲጠሩ ያስገድዳሉ። የኡጋንዳው ኢዲ አሚን ዳዳ የበቃ መሐይም ቢሆንም ለራሱ ግን ዶክተር፣ ፕሮፌሰር፣ ፊልድ ማርሻልና የምድር አራዊቶች የባህር አሳዎች ጌታ የሚል ማዕረግ ሰጥቶ ሲጠራበት ኖሯል። የማዕከላዊ አፍሪካው ቦካሳ የካቶሊክ ቅስና ሊማር ገብቶ እሱም አልሆንለት ሲለው ወታደር ቤትን ተቀላቅሏል። የህያ ጃሜ በጋምቢያ ምድር ውስጥም ሆነ በሌላ ዓለም ከሁለተኛ ደረጃ በላይ የተማረበትን ተቋም ማግኘት አልተቻለም። ከዚያ ይልቅ ፖሊስ ቤት ሰልጥኖ ወጥቷል። የኮንጎ ሞቡቱ ሴሴ ሴኮ ቤልጂየሞች ካሰለጠኑት ውትድርና በላይ የፈጸመው ትምህርት የለውም። ላለፉት 44 ዓመታት ኢኳቶሪያል ጊኒ የምትባልን ትንሽ ሀገር አንቆራጦ የሚገዛው ቴዎዶር ኦቢያንግ ስፔን ውስጥ ሄዶ ከተማራት የውጊያ ስልጠና ውጪ ወደፊትም ወደ ኋላም የቀሰመው ትምህርት ስለመኖሩ ማስረጃ የለም። እንዲህ እያልን ብንዘረዝር ብዙዎች ስመጥር አምባገነን መሪዎች ተመሳሳይ ታሪክ ኖሯቸው እናገኛለን። አምባገነን መሪዎች በስልጣን ላይ ሲቆዩ ቤተ መንግስት እንጂ ዩኒቨርሲቲ አይገነቡም። ቅንጡ ቤተ መንግስት በውድ ሀብት አንጸው ድሃውን ሲቆምጡ ይኖራሉ እንጂ ዩኒቨርሲቲ አይሰሩም። ለዚህ ምክንያት አላቸው። ባለሙያዎች አጥንተው የደረሱበትን ይህንን ጉዳይ ከመመልከታችን በፊት በርካታ አምባገነን ገዢዎች የያዘውን ምስራቅ አፍሪካን እናስቀድም። ጦርነት ፈጥረው ሕዝብ ጨፍልቀው ገድለውና አሳደው የሚመሩ መሪዎች በሚበዙበት በዚያ ቀጣና ውስጥ ያለውን የመሪዎች የትምህርት ደረጃ እንመልከተው። በአካባቢው ዕድል ያላቸው ጥቂቶች ወደ ትምህርት ቤት ለመግባት የሚጀምሩበት፣ በርካታ ወጣቶች አገር ትተው ባህርና በረሃ አቋርጠው ለመሰደድ የቆረጡበት፣ በሰላም እጦት በፖሊሲ ጫናና በሌሎችም ምክንያቶች መማርን የተከለከሉ ሚሊዮኖች ከመሐይምነትና ወታደርነት ጋር ተቆራኝተው እንዲኖሩ በተፈረደበት በዚያ አፍሪካዊ ክፍል ውስጥ ያሉ መሪዎች የትምህርት ደረጃቸው እንዴት ያለ ነው የሚለው ቀደም ሲል ካነሳናቸው የአምባገነን ጸባዮችና ከአካባቢው አገራት የትምህርት ካሌንደር ጋር አገናኝተን በጥቂቱ እንቃኘው። 6 ፕሬዝዳንቶችና 1 ጠቅላይ ሚኒስትር ያሉት የምስራቅ አፍሪካ ክፍል በርካታ አምባገነን መሪዎች ያሉበት ብቻ ሳይሆን በአህጉሩ ውስጥ ከ30 ዓመታት በላይ አገር የመሩ ሰዎችም አሁንም ስልጣን ላይ የሚገኙበት ነው። ከኬንያውና የሶማሊያው ፕሬዝዳንት ውጭም ሁሉም የአካባቢው መሪዎች እንደነ ቦካሳና የህያ ጃሜ ወታደር የነበሩ ናቸው። ዘመናቸውን በቀበሮ ጉድጓድ አሊያም በወታደር ቤት ያሳለፉት ሰዎች የአገር መሪ ሆነው ሲቀመጡ ከነሱ በተቃራኒ የቆመው በሙሉ ጠላትና የሚገደል ይመስላቸዋል። ኦመር ጊሌ፣ ሳልቫኪር ማያርዲት፣ ኢሳያስ አፈወርቂ፣ ሐሰን ሼክ መሐመድ፣ አብይ አህመድ፣ ዊልያም ሩቶ እያልን የቀጣናውን መሪዎች የትምህርት ደረጃ እንመረምራለን። አብራችሁን ቆዩ። ድህነታችሁ ለኢትዮጵያ ሀብት መሆኑን ለማሳሰብ እወዳለሁ። ኢንጂነሩ ኢትዮጵያዊ፣ ቴክኒሽያኑ ኢትዮጵያዊ፣ ያልታየ እስማኤል ኡመር ጊሌ የትንሿ ግን ደግሞ እጅግ አስፈላጊ የሆነችው የምስራቅ አፍሪካዊት ሀገር መሪ ናቸው። ጅቡቲ ይሏት የቀንዱ ትንሽ ሀገር ፕሬዝዳንት የሆኑት ጊሌ የድሬዳዋ ተወላጅ ናቸው። ጊሌህም እንደ ሌሎቹ የአፍሪካ ቀንድ ጎረቤቶቻቸው ወታደር ነበሩ። በቅኝ ገዥዋ ፈረንሳይ ጦር ውስጥ እንደ አውሮፓውያን አቆጣጠር እስከ 1970 ድረስ የፖሊስ ኢንስፔክተር ሆነው ሰርተዋል። ብዙም ሳይቆዩ አገራቸው ነፃ ልትወጣ ጥቂት ዓመታት ሲቀራት የአገሪቱን ነፃ አውጪ ንቅናቄ ተቀላቀሉ።
በ1977 አሁንም እንደ አውሮፓውያን አቆጣጠር ፈረንሳይ ትታት ስትሄድ ዑመር ጊሌህ የጅቡቲ ኤታ ማዦር ሹም ሆኑ። ይህ ሁሉ ሲሆን ሰውየው የአስኳላ ትምህርት አልተማሩም። በተወለዱባት ድሬዳዋ እስላማዊ የሃይማኖት ትምህርት ከመማር ውጪ በመደበኛ የትምህርት በር ላይ ስለማለፋቸው የሚያሳይ ታሪክ የላቸውም። እኒህ ሰው ከ1999 እንደ አውሮፓውያን አቆጣጠር ጀምሮ ትንሿን ግን ደግሞ ስትራቴጂካዊቷን ጅቡቲን በፕሬዝዳንትነት እየመሩ ናቸው። እዚህ ጋር ንግግር የሚያደርጉት ከ33 ዓመታት በፊት የሽምቅ ተዋጊ የነበሩት ላለፉት 33 ዓመታት ደግሞ ፕሬዝዳንት የሆኑት ኢሳያስ አፈወርቂ አብርሃ የተባሉት ኤርትራዊ ናቸው። ኢሳያስ ይህንን ንግግር የሚያደርጉት በሱዳን ውስጥ ይኖሩ ለነበሩ ኤርትራውያን የዩኒቨርሲቲ ተማሪዎች ሲሆን ጊዜው ደግሞ እሳቸው የትጥቅ ትግል የሚያደርጉበት 1970ዎቹ ነበር። ሰውየው ፕሬዚዳንት ከሆኑ በኋላ ወታደራዊ ማሰልጠኛ እንጂ ዩኒቨርሲቲ አልገነቡም። አንድ ለእናቱ የሆነውንና ኤርትራውያን በጣሊያን ቅኝ ሲገዙ ከአራተኛ ክፍል በላይ እንዳይማሩ የተጫነባቸውን ፖሊሲ ለማሻሻል በሚል አፄ ኃይለሥላሴ የከፈቱትን የአስመራ ዩኒቨርሲቲም እሳቸው ዘግተውት ወታደራዊ ማሰልጠኛ አድርገውታል። በየዓመቱ የሚያስመርቁትም ፕሮፌሰርና ዶክተር አሊያም ማስትሬትና ባችለር አይደለም፣ ወታደር ነው። በ10 ሺህ የሚቆጠሩ ለጋ ወጣቶችን ከቤተሰቦቻቸው ነጥቀው ሳዋ ወደ ተባለው ወታደራዊ ማሰልጠኛ ያስገቧቸዋል። የአገራቸውን ወጣቶች መማር የከለከሉት የኤርትራው ሰው እሳቸውም እንደ አገራቸው አብዛኛው ሕዝብ ዲግሪ የላቸውም። እኒህ ሰው ከ1958 እስከ 1983 ዓ.ም ድረስ ለ25 ዓመታት በትጥቅ ትግል ያሳለፉ ሰው ናቸው። ኤርትራን ለመገንጠል በረሃ ከመውረዳቸው በፊት ግን በያኔው የቀዳማዊ ኃይለሥላሴ ዩኒቨርሲቲ ውስጥ ተማሪ ነበሩ። እሳቸው ወደ ሳህል ወርደው ጀብሃን ከፋፍለው ሻዕቢያን ለመመስረት ከመብቃታቸው በፊት በዩኒቨርሲቲ ውስጥ ያልተሳካ ቆይታ እንደነበራቸው የተለያዩ ተመራማሪዎች ጽፈዋል። በአጭር አገላለጽ አቶ ኢሳያስ ወደ ትጥቅ ትግል የወረዱት ከዩኒቨርሲቲ ተጭረው ነው። ኤርትራዊው የሻዕቢያ አባልና ደጋፊ በረከት ሀብተ ሥላሴ ወንድድ ኔሽን በተባለው መጽሐፋቸው እንዲህ ይላሉ። በጥቅምት 1966 ከአዲስ አበባ ዩኒቨርሲቲ ወጥተው ጀብሃን ተቀላቀሉ። አንዳንድ ያልተረጋገጡ መረጃዎች እንደሚያመለክቱት ኢሳያስ በኢንጂነሪንግ ትምህርታቸው ወደ 2ኛ ዓመት ባለማለፋቸው የትጥቅ ትግሉን ተቀላቅለዋል። እናም የትጥቅ ትግሉን የመቀላቀላቸው ምክንያት በትምህርታቸው ያሳዩት ውድቀት ነው። አንደርስታንዲንግ ኤሪትሪያ የተባለ መጽሐፍ የጻፈው ማርቲን ፕላውት ግን ዶክተር በረከት ሀብተ ሥላሴ ያልተረጋገጡ መረጃዎች እንደሚሉት ብለው እርግጠኛ ለመሆን የተቸገሩበትን የኢሳያስን የትምህርት ጉዳይ ሰነፍ ተማሪ እንደነበሩ አያጠራጥርም በሚል የሚከተለውን አስፍሯል። የኢሳያስ የትምህርት ሁኔታ እንደታሰበው አልሆነም። የሰኔ 1966ቱን ፈተና ወደቀ። የ1ኛ ዓመት ትምህርቱን ይደግም ዘንድም ተገደደ። ይህንን ከማድረግ ይልቅ ዩኒቨርሲቲውን ለመልቀቅና ጀብሃን ለመቀላቀል መወሰኑንም ለጓዶቹ ነገራቸው። እነዚህ ሐሳቦች በብዙ ምሁራን ዘንድ ስምምነት ተደርሶባቸዋል። ሪጂናል ሴኪሪቲ ኢን ዘ ፖስት ኮልድ ዋር ሆርን ኦፍ አፍሪካ በተሰኘ የጥናታዊ ሥራዎች ስብስብ መጽሐፍ ውስጥ ቅድስት ሙሉጌታ የተባሉ ጸሐፊ የኢሳያስ አፈወርቂን ከዩኒቨርሲቲ መውደቅ በጉልህ ያስረዳሉ። እንግዲህ አቶ ኢሳያስ አፈወርቂ የተባሉት የኤርትራው ፕሬዝዳንት የትምህርት ደረጃቸው የሆነው ረዥሙና የዕድሜ ባለጸጋው አዛውንት ከትጥቅ ትግል መጠናቀቅ በኋላም ቢሆን በአገራቸውም ሆነ በሌላ የዓለም ክፍል የተማሩት መደበኛ ትምህርት ስለመኖሩ ማስረጃ የለም። ይልቁንም በ1984 ዓ.ም ከእንግሊዙ ኦፕን ዩኒቨርሲቲ ነጻ የትምህርት ዕድል ተመቻችቶ እሳቸውና በወቅቱ ታማኝ ሹማቸው የነበሩት ጄኔራል ስብሃት ኤፍሬም የመግቢያ ፈተናውን ሳያለፉ በመቅረታቸው ትምህርቱ አልፏቸዋል። ፈተናውን ያለፉትን ሌሎች ባለሥልጣናትም ትምህርቱን እንዳይቀጥሉ ማድረጋቸው ተሰምቷል። የትምህርት ነገር ያልሆነላቸው ኢሳያስ አገራቸውን እስር ቤትና ወታደራዊ ማሰልጠኛ ከፍተው ማስተዳደር ግን አልቸገራቸውም። የደቡብ ሱዳኑ ባለ ባርኔጣ ባለ በትር ፕሬዚዳንት ሳልቫኪር ማያርዲትም የቀለም ትምህርት ቤትን ረግጠው አያውቁም። ዘመናቸውን በሙሉ ጦር ሜዳ ያሳለፉ፣ አሁንም ከጁባው ቤተ መንግሥታቸው እየተወረወረ የሚያጠቃ ጦር ያላቸው የአገር መሪ ናቸው። እንደ አውሮፓውያን አቆጣጠር ከ2011 ጀምሮ የአገራቸው ፕሬዚዳንት ሆነው መንበራቸውን ለድርድር አላቀርብም ያሉት ሰውዬ ለትምህርት የሚሆን ቀልብ ሳይኖራቸው ልክ 70 ዓመት አልፏቸዋል። ከትምህርት ጋር በተያያዘ የፕሬዚዳንት ሳልቫኪር ትልቁ ስኬት
እንደ አውሮፓውያን አቆጣጠር በ2009 ከኬንያው ግሬት ሌክስ ዩኒቨርሲቲ የተቀበሉት የክብር ዲግሪ ብቻ ነው። ዩኒቨርሲቲው የክብር ዶክትሬት ሊሰጣቸው ቀጠሮ ከያዘ በኋላ ሰውየው ግን የመጀመሪያ ዲግሪ እንኳን የሌላቸው መሆኑን ሲያውቅ የታቀደላቸውን ስጦታ ወደ የክብር ቢኤ ዝቅ አድርጎ ፈጽሞታል። እሳቸው ፕሬዝዳንት ሆነው ቤተ መንግሥት ከገቡ 13 ክረምቶች የተቆጠሩ ቢሆንም በስልጣን ዘመናቸው የገነቡት ግን አንድ ዩኒቨርሲቲ ብቻ ነው። Civilians are enduring in Sudan in the brutal civil war that's been ravaging the country over the past 16 months. ትልቋ የኢትዮጵያ ጎረቤት ሱዳን ቅልጥ ባለ የእርስ በርስ ጦርነት ውስጥ ነች። የሁለት ጄኔራሎች መፋለሚያ ምድር ሆና የጎበዝ አለቆች ሀገር ሆናለች። ጄኔራል ሄሚቲ ዳጋሎ በእንግሊዝኛ ምህፃሩ RSF የሚባል ታጣቂ ኃይል ይዘው ጄኔራል አልቡርሃን መንግስታዊውን ሰራዊት ይዘው ይዋጣልን ካሉ 1 ዓመት ከመንፈቅ አለፋቸው። ሁለቱም ራሳቸውን እንደ አገሪቱ መሪ ይመለከታሉ። ሁለቱም ግን የተሟላ ቁጥጥር በአገራቸው ላይ የላቸውም። ሄሚቲ ዋና ከተማውን ካርቱምን ይዤዋለሁ ባይ ናቸው። ቡርሃን መንግስታዊ መዋቅሩን ይዘው ወደ ፖርት ሱዳን ከተፈናቀሉ ቆዩ። እናም እነዚህ ሁለት ሰዎች የአንድ አገር መሪ ነን ይላሉና የእነሱንም የትምህርት ደረጃ መጠየቅ ልክ ይሆናል። የፈጥኖ ድራሽ ኃይሉ ባለቤት ትላልቅ የንግድ ድርጅቶች እንጂ የዲግሪ ወረቀቶች የሏቸውም። ዲግሪ ቀርቶ የ6ኛ ክፍል ሰርቲፊኬትም የላቸውም። ከግመል ነጋዴ ቤተሰብ የተወለዱት ሄሚቲ ጠመንጃ ማንገት እንጂ የደብተር ቦርሳ ማንገት የሚችል ትከሻን አልታደሉም። እናም 3ኛ ክፍል 2ኛ ሴሚስተር ላይ የቆመውን ትምህርታቸውን በዕድሜ ዘመናቸው ሁሉ አልቀጠሉትም። ይልቁንም በአገሪቱ ውስጥ ትምህርት እንዲቆም ትውልድ እንዲያልቅ የሚያደርገውን ጦርነት እየመሩ ናቸው። ተቀናቃኛቸው ጄኔራል አልቡርሃን ከሳቸው ትንሽ ሻል ያለ የትምህርት አፈጻጸም አላቸው። በተወለዱባት ሰሜናዊ ሱዳን ጋንዳቱ እስከ 8ኛ ክፍል የተማሩት አልቡርሃን ቀሪውን ሕይወታቸውን ያሳለፉት በወታደር ቤት ነው። በአገራቸው ሱዳንና በጎረቤታቸው ግብፅ መተኮስና ጦር መምራት፣ መግደልና መማረክ ሰልጥነዋል። በዚሁ በሚያውቁትና በኖሩበት ሙያም እየገደሉና እያጋደሉ ናቸው። ለድርድር በሚጠሩ መድረኮችም ላይ አልገኝም እያሉ መተላለቅን አስፍተው የተማረውን የሱዳን ወጣት ስደተኛ መማር የሚገባውን ደግሞ ታጣቂ አድርገው እየተፋለሙ ናቸው። I have graduated from the university, Somali National University, in 1981. That day I started to be a teacher in secondary schools, then universities, then go. እንዲህ ተብሎ በኩራት የሚነገር የትምህርት ደረጃ ካላቸው የምስራቅ አፍሪካ መሪዎች አንዱ ሐሰን ሼክ መሐሙድ ናቸው። የሶማሊያው ፕሬዝዳንት እሳቸው እንደሚሉት በ1981 ከአገራቸው የመጀመሪያ ዲግሪ ተቀብለው በዚያው እስከ ዩኒቨርሲቲ መምህርነት ደርሰዋል። ከዚያም ወደ ህንድ በመሄድ የማስተርስ ዲግሪ ጨምረዋል። ቨርጂኒያ ከሚገኘው ኢስተርን መኖኒያት ዩኒቨርሲቲም ሌላ የማስተርስ ዲግሪ የያዙት ሐሰን ከ2 ዓመት በፊት የተባበሩት መንግስታት ከሚያስተዳድረው ዩኒቨርሲቲ ኦፍ ፒስ የዶክትሬት ዲግሪ ጭነዋል። ምንም እንኳን እንደ አንዳንድ የቀንዱ መሪዎች ዶክተር እየተባሉ ባይጠሩበትም ስልጣን ላይ ሆኖ የፒኤችዲ ትምህርቱን ያጠናቀቀ የመጀመሪያው የሶማሊያ ፕሬዝዳንት ያስባላቸውን ስኬት በ2022 አግኝተዋል። ፒስ ገቨርናንስ ኤንድ ዴቨሎፕመንት የሚለው ደግሞ የመመረቂያ ጽሑፋቸው ርዕስ ነው። የመንግሥት ኃላፊ ባህሪያት ወይም ስቴትማን ፐርሰናሊቲ ለማንጸባረቅ ሲጥሩ የሚታዩትና በንግግራቸው ዲፕሎማሲያዊ ቃላትን በማብዛት ይታወቁ የነበሩት የሶማሊያው ፕሬዝዳንት በቅርቡ ከኢትዮጵያው ጠቅላይ ሚኒስትር ጋር የገቡበትን ሰጥ አገባ ተከትሎ ወደብና ኢኮኖሚያዊ እድገት ግንኙነት እንደሌላቸው የሚያስረዱ የኢኮኖሚክስ መጽሐፍትን ቢያነብ ጥሩ ነበር ብለው እስከ መወረፍ መድረሳቸው አይዘነጋም። ሐሰን ሼክ መሐመድ በአሁኑ ወቅት በምስራቅ አፍሪካ ውስጥ ካሉ ወታደር ካልነበሩ 2 መሪዎች አንዱ ሲሆኑ ሁለተኛው ደግሞ የኬንያው ዊልያም ሩቶ ናቸው። Graduated with a bachelor in science in botany and zoology from the University of Nairobi in 1990, a Master of Science in plant ecology from the University of Nairobi again, this time in 2011, a PhD plant ecology, University of Nairobi 2018. ይህች ኬንያዊት ጋዜጠኛ የምታወራው ስለ አገሯ መሪ የትምህርት ደረጃ ነው። ትምህርትን አብዝተው እንደሚወዱ የሚነገርላቸው ፕሬዝዳንትም ምክትልም ከመሆናቸው በፊት የትምህርት ሚኒስትር ሆነው የሰሩት በኬንያ ለሚገኙ መምህራን ደሞዝ ለመጨመርና የትምህርት ተቋማት ማስፋፊያ ግንባታ ለማከናወን ብለው ግብር ጨምረው ተቃውሞ የተወጣባቸው የኬንያው ፕሬዝዳንት
ዊሊያም ሳሙኤል ሩቶ ያልተምታታ የትምህርት ማስረጃቸውን ማቅረብ ከሚችሉ የአካባቢው መሪዎች አንዱ ናቸው። የአንደኛና ሁለተኛ ደረጃ ትምህርታቸውን የተማሩባቸው ትምህርት ቤቶች በስም ይታወቃሉ። አብረዋቸው የተማሩ አብሮ አደጎችም አሏቸው። ከሩቶ ጋር ተማርኩ፣ ሩቶን አስተማርኩ፣ የሩቶ ክፍል ጓደኛ ነበርኩ፣ ከሩቶ ጋር በአንድ ዶርም ውስጥ ሆነን ተምረናል ወዘተ የሚል ኬንያዊ በብዛት አለላቸው። ከባችለር እስከ ፒኤችዲ የደረሰውን የትምህርት ደረጃቸውን እዚያው ኬንያ ከሚገኘው ዩኒቨርሲቲ ኦፍ ናይሮቢ አግኝተዋል። የሳይንስ ምሩቅም ናቸው። ከሐሰን ሼክ ቀጥሎ ወታደር ሆነው በጠመንጃ አንጋችነት ያልተሳተፉ ሁለተኛው የአካባቢው የአገር መሪ ሩቶ ናቸው። ምስራቅ አፍሪካን የሚመሩት ከሱዳን በስተቀር 5ቱ ፕሬዝዳንቶችና አንድ ጠቅላይ ሚኒስትር ናቸው። ብቸኛው ጠቅላይ ሚኒስትር ደግሞ የኢትዮጵያው አብይ አህመድ አሊ። አውሮፕላን የሰራው እዚህ ቤት ውስጥ የምናገርበትን ማይክሮፎን የሰራው መብራት የሰራው ቲቪ የሰራው የቲቤት ሙያ ያላቸው ዲግሪ ያለመያዝ መጥፋት ማለት አይደለም፣ አምፑልና ማይክሮፎን የሰራው እኮ ዲግሪ የሌለው ሰው ነው የሚሉት የኢትዮጵያው ጠቅላይ ሚኒስትር እንደ ኢሳያስ አፈወርቂ ትምህርት ቤቶችን ወደ ጦር ካምፕነት የቀየሩ ዩኒቨርሲቲዎችን እያጠፉ የጦር ሰፈሮችን ያበዙ ብቻ ሳይሆኑ እንደ አልቡህራንና ሄሚቲም የአንደኛ ደረጃ ትምህርታቸውን ስለማጠናቀቃቸው የመጀመሪያና ሁለተኛ ዲግሪም ስለመማራቸው ማስረጃ ሲያቀርቡ ያልታዩ ልክ እንደ ሳልቫኪርና ኡመር ጊሌህ ግን ወታደር እንደነበሩ ብዙ ምስክር ያላቸው የአገር መሪ ናቸው። የፒኤችዲ ዲግሪያቸውን ትምህርት ሳይማሩ እንደተሰጣቸው ለመመረቂያነት ካስገቡት ጽሑፍ ውስጥም ከ60 በመቶ በላይ የእሳቸው ያልሆነና ሙሉ በሙሉ ከሌላ የተኮረጀ መሆኑን የዓለም ሰላም ፋውንዴሽን በ5 ባለሙያዎች ባስነበበው ጥናቱ አረጋግጧል። እስካሁን ከኔ ጋር ተምረዋል ብሎ ምስክርነት የሰጠው የ7ኛ ክፍል ትምህርታቸውን ያጠናቀቁበት የአጋሮው አንደኛ ደረጃ ትምህርት ቤት ብቻ ነው። የረባ የትምህርት ማስረጃ ማቅረብ የማይችሉት ጠቅላይ ሚኒስትሩ እሳቸው የመሩት መንግስትም ትምህርት ቤቶችን ጦር ሜዳና የጦር ካምፕ ያደረገ መሆኑ ሳይበቃው ዩኒቨርሲቲዎችንም ተማሪዎች እንዳይገቡባቸው እያደረገ ቀጥሏል። እሳቸውም በ10 ቢሊዮን ዶላር ቤተ መንግስት እየገነቡ አንድም ዩኒቨርሲቲ አንገነባም ይላሉ። አንድም ዩኒቨርሲቲ አልከፈትንም በኢትዮጵያ ደረጃ፣ አሁንም አንከፍትም። አንድም ዩኒቨርሲቲ አንከፍትም በሚቀጥሉት ጥቂት ዓመታት ውስጥ። ባለሙያዎች ለምን አምባገነን መሪዎች ህዝብ እንዲማር አይፈልግም የሚለውን ጥናት አድርገውበታል። የኒካራጓውን ጨካኝ መሪ ሳንዲኒስታንን መነሻ በማድረግ በዘ ዳይቨርጀንት ላይ አስተያየቱን የሰጠ አንድ መዲና የተባለ ፕሮፌሰር አምባገነኖች ህዝብ እንዲማር የማይፈልጉበት ዋናው ሚስጥር የተማረ ሰው የእነሱን ፕሮፓጋንዳ እንደማይቀበል ስለሚያውቁና የማያመዛዝን የጮሁበትን የሚጋት ተወያይቶና ተከራክሮ ሳይሆን ለገጽታ ግንባታ ብለው በሚሰሯቸው ስራዎች በቀላሉ የሚሳብ ህዝብ እንዲበዛ ሲፈልጉ መማርን ይከለክላሉ ይላሉ። የተማረ ህዝብ መጠየቅ፣ አማራጭ ማምጣት፣ መሞገትና መታገል የሚችል ስለሚሆን ህዝብ ከተማረ ስልጣን የማጣት ዕድል ይሰፋል የሚል ስሌትም አላቸው የሚለውም ሌላው ነው። በዚህም ብዙ አምባገነኖችን የሚደግፉ ቁጥራቸው ቀላል ያልሆነ ሰዎችም ወይ በትምህርታቸው በቅጡ ያልገፉ ቢገፉም የቀለም ትምህርት ቤት ሕይወታቸው ደካማ የነበረ የጥቅም ህልውናቸውን በአድርባይነት ማስቀጠል የሚፈልጉ ሆነው ይገኛሉ። በርካታ አምባገነን መሪዎች የተማሩ ቢሆኑም ቀደም ሲል እንደተመለከትናቸው የምስራቅ አፍሪካ መሪዎች ያሉት ግን በትምህርት ያለመግፋታቸው ምክንያት በትምህርት መሠረተ ልማት ችግር፣ በኢኮኖሚ አቅም ማነስ ችግር፣ በፖለቲካና በማኅበራዊ ችግር እንዲሁም በራሳቸው ስንፍናና ቀለማዊ ገቢነት እንደሆነም ይነሳል። ዓመታዊውን የትምህርት ካሌንደር መነሻ በማድረግ የትምህርትንና የአምባገነን መሪዎችን ጠባይ የተመለከትንበት ሳምንታዊ መሰናዷችን በዚሁ ተጠናቋል። መልካሙ